ሰላም ሰላም የፉልባሾ ቤተሰብና ተመልካቾቼ ዛሬ ግን እንዳልኩት የተገኘነው እንግዲህ ባለፈው እንደተነጋገርን ዛሬ እንግዶች አሉኝና የእንግዶቼ ዛሬ ደግሞ አንጋፋ የሆኑት በእድሜ የቆዩ ቤተሰብ ጋር አስተዋውቃቸዋለሁ እንዴት ትዳር እንዳቆዩ ስንት ልጆች እንደወለዱ ምን ያህል ከነሱ ብንሰማ ይላል እንዴት ዋላችሁ ሰላም እግዚአብሔር ይስጥ እስቲ አባት ከእርሶ እንነሳና ስሞትን ለቤተሰቦቻችን እንዲሁ ለተመልካቾቻችን ስሞትን እድሜዎትን የት እንደተወለዱ የመታወቅ ጊዜ ስለሆነ ያነሱልናል ማለት ነው እስኪ እስከ ስሞትን ጀምር እሺ ስሜ ሻለቃ በጋሻው ገድሬ ይባላል የተወለድኩት ምዕራብ ሸዋ አምቦ ከተማ ወጣ ብሎ ነው ወደ ደንዲ የሚባል ቦታ እዛ በ1938 ዓመተ ምህረት ነው የተወለድኩት እሺ እዛ ነው እንግዲህ ያደግኩትም እዛ ነው አምቦ ማለት ነው እሺ ደስ ይላል እስኪ ምንድነው ሲሰሩ የቆዩት አንዳንድ ነገሮች የጋብቻ ሁኔታ አለ እነሱን ከማንሳታችን በፊት በስንት ዓመተ ምህረት ወደ አዳማ እንደመጡ ስንት ልጆች እንዳሉት ወደ ማዘርም ስለምንመጣ እስኪ አንዳንድ ነገር ያንሱልን ምን ይመስል ነበር ድሮ ነው እንግዲህ በዛ አምቦ ነው ብዙውን ጊዜ ትምህርት ቤቱ እዛ ነው የተማርኩት እስከ 7ኛ ክፍል ድረስ ነው የተማርኩት እዛ አካባቢ ላይ እዛ ቆይታ አርጌ ነው እንትን ያልኩት ያደግኩትም የተወለድኩበትን ወደዛው ገዳማ ነው ከዛ በኋላ ነው እንግዲህ ወደዚህ ወደ አዳማ ልመጣ ቻልኩ በ1954 ዓመተ ምህረት እሺ ከዛ መጣው እዚህ ታንከኛ ከሀዲድ በላይ አሁን ዲፖ የሚባል አካባቢ ላይ ታንከኛ ማብሪያ ነበረ በታንከኛ ማብሪያ ውስጥ የተለያዩ ስራዎችን ለመቀጠር እንግዲህ በልጅነት ነው 18 ዓመቴ ነው በዛን ጊዜ የተለያዩ ቦታዎችን ሞክሬ ነበር አዳማ ሆስፒታልም ለመግባት ምናምን ነገር ለማለት ከዛ ጠፍቼ ነው መጣሁት ከዛ ታንከኛ ሲቀጥሩ ሳይ በጣም ደስ ይለኛል ወታደር ስሜት ነበረኝ አንድ ወቅት ላይ ከአምቦ በልጅነት ይዞን መጥተው አንድ አክስቴ ክብር ዘበኛ ከተማ ውስጥ ሲሄድ አየሁ ሰልፍ በቃ ሄጎ ፈራይቶ ምናምን ነገር አርጎ ሲሄዱ በመኪና ላይ ነው ካሶኒ ላይ ነው ያለው ልጅ ነኝ ከዛ ከካሶኒ ሳይጓ ይላል ይሄ ፌሮ ነው እንትኑ ጫማቸው ጎፈር ነው በጣም ደስ ያለኝ እንደው በቃ ዘልዬ እንደ ወታደር ለመሆን ዛብጋ ባሉ ታው በቃ ስሜቴ ሁሉ ወደዛ ሄደ አሁን ያንን ጉዳይን ጨርሼ ምናምን ነገር ወደዛ ስመለስ እንግዲህ ለመሬት ክርክር ነበረባቸው አባቴ ስለሞቱ በአባቴ ምትክ ነው የመጣሁት እንጂ ያኔ እድሜ 16 ዓመት ወር እንደዚህ ገደማ ልጅ ነኝ ደስ ይላል በቃ በሳቸው ምትክ ነው የመጣሁት አባቶች ምን ነበር ቢሰሩት አባቴ እንግዲህ በጣሊያን ጊዜ እንትን ናቸው ታዋጊ ናቸው ከዛ መሬት ተሰጥቷቸው መሬት ነበራቸው ባለርስት ናቸው እዛ ደንዲ አካባቢ ላይ ባለርስት ናቸው እንግዲህ ታወቁ ናቸው አቶ ገድሌ ተክሌ ይባላሉ የታወቁ ናቸው በጣም እንደው ከህብረተሰቡ ጋራ አብሮ የሚኖሩ አብሮ እንትን ያሉ ናቸው አባቴም እናቴም እዛ አካባቢ ከዛ እንግዲህ ወደ እድሜዎት ስንመጣ እድሜዎት ስንት ነው ዛሬ ላይ ዛሬ ላይ በ1938 ዓመተ ምህረት ነው የተወለድኩት በአሁን ሲታይ እንግዲህ ገና መግባቱም ቢሆን 80 ዓመቴን ይዣለሁ ማለት ነው ከ1918 በ2018 ማለት ነው 18 እንግዲህ ገና ነች አንድ አመት እንትን 79 ስለዚህ 79 80 ውስጥ ነኝ ስለዚህ 80 ብንልስ ገና ስለሚኖሩ ማለት ነው ገና እድሜ ማለት ነው ያለው እግዚአብሔር የሰጠኝ ነው አድማጮቼ ለሰማችሁት የሰማነው ነገር እድሜያቸውን የት እንደተወለዱ ብዙ ነገሮች አንስተውልናል አሁን ደግሞ እስቲ ወደ እናታችን እንሂድና እድሜያቸው ስንት እንደሆነ ስማቸው ማን እንደሆነ እንተዋወቃለን አብራችሁ ነው እሺ እናቴ እስኪ ስሙትን ስሜ ጸዳለ ኃይሌ ይባላል እድሜ ደግሞ 75 ዓመት ነው 75 ዓመት ደስ ይላል ተወለድኩት አዲስ አበባ ቀበና ነው ቀበና የተወለዱት ቀበና የተወለድኩት እስከ 9 አዎ ሲላል ስለዚህ እስኪ እንዴት ነበረ ማለት ከቀበና ወዴት መጡ
በስንት ዓመትስ ወደ አዳማ መጡ? እስቲ ትንሽ ያለቻል ነገር እንዲያጫው። እድሜ የ9 ዓመት ሲሆን ወደ አዳማ መጣሁ። ከዛ ቤተሰቦቼ እዚህ ተቀይረው ሲመጡ እዚህ አድጌ ገዳዲዮስ ትምህርት ቤት ገብቼ ትምህርቴን እዛ ነው የተማርኩት። እዛ ነው የተማርኩት። ደስ ይላል። እሺ እስኪ ፋዘር ወደ እርስዎ እንመለስና ሻለቃ ኖት፣ የከበረ ስም ነው ያለው፣ ጥሩ ነገር ነው። እስኪ ወደ ቀጣይ ጥያቄያችን ስንሄድ እንግዲህ ሁለታችሁም እድሜያችሁን፣ ከየት ሀገር እንደመጣችሁ፣ የት እንደተወለዳችሁ ብዙ ነገር አንስታችሁልናል እና ቀጣይ ደግሞ ጥያቄ ምንድን ነው የሚሆነው? እስቲ የጋብቻ ሁኔታ ዛሬ ላይ ያለው የጋብቻ ሁኔታ የሚታይ የምታውቁት ነገር ነው እና እናንተ ደግሞ በእድሜ አንጋፋ የሆናችሁ በትዳር ረጅም ዓመት የቆያችሁበትን ጊዜ ትዳራችሁ ምን ይመስል ነበረ? ግንኙነታችሁስ ምን ይመስላል? እስቲ ከፋዘር እንነሳና ቅድሚያ እንግዲህ አስፈቅጄ ነው ለሳቸው ነው አይደለም ይሰጣል። እስኪ ምን ይመስል ነበረ የጋብቻ ሁኔታስ? መቼ ዓመተ ምህረት ነበረ? ምን ያህል ጊዜ ሆኗችኋል? ልጆቻችሁስ ስንት ልጆች አላችሁ? እነዚህ ነገሮች እስኪ እንዲያጫውቱ እንፈልጋለን። እዚህ እንግዲህ የጋብቻ ሁኔታ 1954 ዓመተ ምህረት ነው ታንከኛ የተከፈተው ይላሉ። 54 ዓመተ ምህረት እዚህ ታንከኛ ማምሪያ ነው የተከፈተው። ሙሉ ወታደርነት እድሜ ገና 18 ዓመት አካባቢ ነው። ከዛው እንግዲህ ትምህርቴንም እዛ ቋርጬ ነው ሰባተኛ ክፍል። ከዛ እዚህ ነው እንግዲህ በማጠራ ትምህርት ቤት ደግሞ ገላዲዮስ ትምህርት ቤት እዛ ነው የጨረስኩት 12 የጋብቻ ሁኔታ እንግዲህ 1954 ዓመተ ምህረት በድሮ ጊዜ ስራ ነው እንደው በቃ ጋብቻ ላይ መንጠልጠል ነው። ብዙ ጊዜ እንደ ትልቅ ሙያ ተደርጎ ጋብቻ ላይ ነው። ቤተሰቦቼ ደግሞ እኔን ለመዳር በጣም ጉጉት ነበራቸው። ወንድሜ አምቦ አካባቢ ያለው ከጉደር በላይ ቆራቼ የሚባለው ወንድሜ ከደገድሌ ይባላል። እሱ እኔን ሊድር ይፈልጋል እዛ። እኔ ደግሞ እንግዲህ እዚህ ደግሞ እህቴ ጋር ነው ያለሁት። እህቴ ደግሞ እኔን ልትድር ትፈልጋለች። ስለዚህ እዛ አጋጣሚ ሆኖ ፍቃድ ተቀብዬ ሄጄ እዛ ስል እዛ ካላገባህ አሉ ትልቅ ሰው ምናምን ይባላል። እንደሱ ነው የሚመረጠው። የኬሌ ልጅ ዘር ጨዋ የሆኑ ምናምን ነገር አይደለ? የድሮ ጊዜ ደስ ይላል። የጨዋ ቤት ውስጥ እንደዚህ ሲባል በቃ ይዤ መጣሁ። ያንን ነገር ፍቃድን ጨረሽ ስመለስ ነገርኩ ማለት እዛ እንደዚህ ጋሽ እንደዚህ ብሎኛል እና እዛ ላገባ ነው። እንግዲህ ጋብቻ ምን እንደሆነ እኮ ገና በህፃን 18 ዓመቴ ነው። ምን እሱ ነው ሙያ አድርገን የምንገምተው። ማግባት ነው ትልቁ ነገር የሚባል ማግባት ነው። አሁን ሄጅ መጥቼ ስነግራት ነው እኔ ደግሞ ነው ቆም እዛ ገጠር አታገባም እዛ እሺ እንደዛው እንዳለችውም ጓደኞቼን ሳማክራቸው እዛ እንግዲህ አዲስ ተቀጣሪ ሁላችንም በጣም የሚዋደድ ጓደኞች አሉ። አሁን እነሱን ሳማክራቸው እህት ያለችውን ነው ፈጸማሉ። ከዛ በኋላ ነው እንግዲህ ማለት አይጀምር ነው ተመራረጣችሁ። ግን ከማን ነው እስኪ እንግዲህ የአሁኑን የጋብቻ ሁኔታ በሀገራችን ላይ በጣም አስከፊም የሆነበት ጊዜ ሁኔታዎችም እንደ ትናንትና እንዳልሆኑ እናንተም የራሳችሁ መረጃ አላችሁ። ብዙ ጊዜ ደግሞ ትዳር በአሁኑ ሰዓት በጣም ሀገሪቷን ያናጋና ፍርድ ቤትን ያጣበበ ሰው ሊተጋባን ሰምተን ተፋቱን ነው የምንሰማው እና እስኪ ያኔ የነበረው የጋብቻ ሁኔታ ጥያቄ ከማን ነው የሚነሳው? እንዴት ነበረ? ሰርጉስ ያለው ድባብ ምን ይመስላል? የአሁኑ እርስ በርስ በዛው ስለሆነ ቤተሰብ አወቀ አላወቀ ብዙም እንትን አይደለም። ደግሞ ጥሩም አመርቂም የሆነ ውጤት እንደሌለው ነው ሁላችንም እየተገነዘብን ያለ ነው። ይህን ስንል ግን 100% ነው ማለታችን አይደለም። ይበልጥ ግን እየሆነ ያለው አሁን የትዳር ሁኔታ ብዙ አስደሳች እንዳልሆነ ሁላችንም እናውቃለን እና እስኪ እሷን እንዴት ነበረ ጋብቻ ስንል እንግዲህ ትልቅ ነገር ነው። በጣም ትልቅ መሰረታዊ የሆነ ለትውልድ ለሀገር ልንቀጥል የምንችል አንድ የራሱ የሆነ መሰረታዊ ለሀገርም ለትውልድም ሊቀጥል የሚችልበት ልናምንበት የሆነ
አንድ ምንድነው ቤተሰብም ሀገርም ነው ብለን ነው የምናምነውና እስኪ እንዴት ነበረ የጋብቻ ጥያቄው እንዴት ነበር? ከየት ተነሳ? እንዴት መጣ? አዎ እስቲ እንግዲህ ለነገርኩሽ የጋብቻው ሁኔታ እንደዛ ነው። የምትሳብ ሁኔታ እንደዚህ ስንጫወት ምን ከእሷ ቤተሰብ ጋር የኔ ቤተሰብ ይታወቃል። በጣም ቅርበት እንትን አላቸው አላቸው። እነሱም ቤተሰብ ጥሩ ናቸው። ግን ቤተሰብ ሻል ያሉ ናቸው። አሁን እዛ እንሄዳለን። 3 ጓደኞች አሉ። አንዱ አለማየሁ ደስታ ይባላል። የእሷ ዘመድ ነው፣ ኮሎኔል ነው። አንድ ታደሰ ቦጋለ የሚባል ደግሞ የጉረኛ ነው። ሁላችንም ኤጃችን አንድ አካባቢ ናቸው። ስለዚህ ስንመካከር እንግዲህ ይህንን እንትን ስንል እንሄዳለን። ምንም እሷን እናገኛታለን፣ እንጫወታለን። እንደ እህት ነገር እንደ ትንሽ ልጅ እሷ ምንም ትንሽ ልጅ እንጫወታለን እንጂ እሷን አገባለሁ ብዬ አስበው አያውቁም። ሀሳብ የለም። አሁን ስንመርጥ ቢሮ ተቀምጠን ስንመርጥ እንደዚህ ስንል አንድ ቀን ይሄ ታደሰ ቦጋለ የሚልሽ እሷ ዘመድ የለም እሱ ጋር ስንጫወት ጸዳለም ብታገባ ደነገጡ። ትንሽ ልጅ ነች፣ ተማሪ ነች፣ ደረጃዎች ተማሪ ነች። ስራውን ይዛ መሮጥ ነው እንጂ እስከዚህ ድረስ ነው። እኛም ሄደን መጫወት ነው። ከዛ እሷን ቢስል ድንገት ታልኩ። በቃ ለካ እንደዚህም አለ እንዲ ያልኩ። እንደዚህ አላውቅም ነበረ በቅርበት ያላሉ እርሱ ገና ከሩቅ በቃ አምቦ ሌላ ሀገር ነበረ ሲያስብ ነበር። እንግዲህ እግዚአብሔር ሲፈቅድ አንድ ነገር ሲያመለክት ድንገተኛ ነገር አንድ ነገር ይከሰታል። ግን ቁንጅና ምናምን ይታይ ነበር። ይቅርታ ቁንጅና ቆንጆ ናት እንደሱ አይነት ነገር ነው የሚታየው። ይሄ ቤተሰብ ጥሩ ናቸው የማንዘር ናት ምናምን የሚባል ብቻ ነበር የሚታየው። ሁለቱም ይታያል። አሁን የቤተሰብ ሁኔታ ጨዋነታቸው እንግዲህ ቤተሰብ ጨዋ ሲሆን ልጆች ጨዋ ነው። በትክክል ከቤተሰብ ጋር ነው አጓሉ። ቤተሰብ እንደው አጉል እንደው እንትን ከሆነ ልጆቹም እንደዛ ይሆኑ ነው። እውነት ነው። ቤተሰባቸው በጣም ጨዋ ናቸው። ትልቅ ሰዎች ናቸው። በተለይ ደግሞ አባቷ ኃይሌ ጉማ የኔ አዛዥ ኮሎኔል በኋላ ጀነራል ሆኑ። ሙላቴ ባንቲፍሩ ይባላሉ። ጓደኛ ናቸው፣ ይታወቃሉ። እዚህ አካባቢ ላይ ትልቅ ሰዎች አሉ ናዝሬት ውስጥ። እስኪ ወደ ማዘር ብዙ ነገር ወሰንባቸውና አላወሩ። ምን አሉ እስቲ ሲሰሙ ባል መጣ ተገቡ ነው ሲባል ማንስ እንደሆነ ቶሎ ተነገሩት? መጀመሪያ ሰምተው ነበረ? እንዴት ነበር እስቲ ያለው ድባብ እዛ ጋር የዛን ጊዜ? እኔ ምንም አላውቅም ነበርና ወደ ትምህርት ቤት ደብተሬን ይዤ ነው የምሄደው። እሱ እዛ ታንከኛ በር ላይ ትልቅ ድንጋይ አለ። እዛ ላይ ቁጭ ብሎ አየዋለሁ። ምን ይሰራል እዚህ ጋር ይል እኛ ቤት ይመጣ ይል እንደያፈ እስከ ሜዳይና እንደገና ደግሞ አሁንም በዛች በሰዓት ደግሞ ወጣና እዛ ደጅ ቁጭ ይላል። እንዴ ነገር በቃ ዝም ብዬ ወደ ቤት ምንም አላወቅኩም። አላ ነው ሽማግሌ ሲላክ ነው እሱ ያወቁት። ከዛ ምን አሉ እስኪ? ምን ነበረ የተሰማው ስሜት? ማለት እንደ ወንድም እንደ ጓደኛ ስለሆነ አብራችሁ ስታወሩ ቤት ሲመጡ ስለነበረ ምን አይነት ስሜት ነበር የዛን ጊዜ? እኔ ስሜቱ ባላገባ ነው እንዴ ገና አይደለም እንዴ ያልኩኝ በቃ ባላገባ ነው ደስ ይላል። በቃ እንደዛ እያልኩ ነው እንጂ እኔ ምንም አይነት እንትን የለኝም፣ ሀሳቡም የለኝም። ማለት ሲሰሙ ግን ቶሎ ብሎ በቃ ማግባቴ ትክክል ነው ብሎ አመኑ ወይስ ከእርሱ ጋር ማለት እያሰቡበት ነበረ? ሊሆን ይችላል ላይሆን ይችላል። ፍቃደኛ ነሽ ወይ ተብሎ አሁን በእኛ ጊዜ እንደዚህ ቢመጣ እንኳን ልታገቢ ትፈልጊያለሽ ወይ ተብሎ ነው። ምንድነው ፍቃድ ጠይቋል ቤተሰብ የዛን ጊዜ? እርሶ? አይ ጓደኛዬ ነው የላከው መጀመሪያ እና አውቄያለሁ። ጓደኛዬ መታ አንቺ በጋሻው እኮ አንቺን ሊያገባ ይፈልጋል አለች። ኧረ እባክሽ አልኳት። እኔ አልፈልግም አልኳት። ወታደር ደግሞ አላገባም ስላት ኧረ እባክሽን እሱ እኮ እዚህ ድንጋይ እኮ የሚቀመጠው አንቺን ላይ ነው። ፀጉሬ ደግሞ ዛቂጤ ላይ ነው ያለው። ፀጉሯን እየነሰነሰች እያለ እኮ ይልሻል እኮ እና አግቢ እባክሽ ለመነች። እውነት ነው ማዘር ይሄ ነገር ከኛው ቀን ነው። እሺ አልኳት። በቃ እሺ አልኩ። መልስ ሄዳ ነገረችው። ቀስ እያለ መምጣት ጀመረ ወደ ቤት። በቃ እነሱ አያውቁም፣ ቤት አያውቁም። አሁን እኔ ማወቄን አያውቁም።
እሱ እኔ ማወቄን ያውቃል፣ ቤተሰብ ግን አያውቅም። ያው ይመጣል፣ ያው ጓደኛ ነው፣ የዘመዳችን ጓደኛ ነው። ግን ታወሩ ነበር? ያው እናወራለን። ይሄን ነገር ታወቃችሁ በኋላ ጓደኝነቱ ቀርቶ አሁን ልንጋባ ነው እንዴት ነው የሚሆነው ብሎ አውርተው ያውቃሉ? አዎ ብሎኛል። እሱማ በቃ አሁን እንግዲህ ያው አንቺን ነው የማገባው፣ እንግዲህ ገና ቀለበት እናደርጋለን፣ ሽማግሌ ልካል፣ ሌላ ነገር እኮ የለም። በቃ ሽማግሌ ተላከ፣ ቀለበት 2 ዓመት ቆይተን እንዲሁ ዝም ብሎ ይመጣል ይሄዳል ቤት፣ ወደዛ ወደዚህ የለም። በቃ በዛ ነው የተጋባነው። ደስ የሚል ነው። ስለዚህ በሰርግ ተጋባችሁ? በሰርግ ነው የተጋባነው፣ በደንብ በቬሎ። አዎ የቀለበት ልብስ ተገዝቶልኝ እንደ ሙሽራ ለብሼ ነው ቀለበትም ያደረኩት። ደስ ይላል በጣም። 2 ጊዜ ማለት ነው? አዎ 2 ጊዜ ነው ሰርግ። መጀመሪያ ለቀለበት ከዛ በኋላ ደግሞ ለሰርግ። አዎ በጣም የሚገርም ጊዜ ነበር። ደስ ይላል አይደል ያኔ? አዎ እስኪ